የምታረጊው ነገር ልክ ምን አደረኩኝ? ምንድን ነው ያየሁት? የለም የለም አላዛን ፈልገው ምን እንደዛ ፈቀጠቀጠ በኋላ ነው ባልሽ እንደሆነ የምትገነዘቢው? በቃ አንድ ቀን ታሰረ ይበቃል ብዬ ነው። አንድ ቀን ታሰረ እኮ እንዳልጣላ ድብድቡ ይቀር፣ በዛ መካከል የሚፈጠረው ረብሻ ያሉ ነገር ይቀር በመባባል መሰለኝ ተብሎ አንቺ ቆይ ልጅሽ አይደለ እንዴ? ምን ችግር አለ? ስለኔ ልጅ መጀመሪያ ልጁን ወደ ህይወት ውስጥ ታስገቢው ማስተዋል ነበር። ልጁን ያው ሁሉ ዋጋ የከፈልኩት ላንቺ ብያለሁ። ለኔ ነው ግን አብረን ሄደን ከሰነው አንቺ ሄደሽ በጀዙር ታስፈጭዋለሽ። ካንቺ ጋር ብዙ ወሬ ማውራት አልፈልግም። አሁን የት ነው ያለው? እሱን ብቻ ነው የምፈልገው። ወጥቷል ብሏል። አሁን የለም እኔ እንጃ አላውቅም። ዛሬ ግን ነገር ሲጨልምብሽ ወይ ደግሞ ሌላ ቦታ ሄደሽ ያመጣሽውን አልቀበል ሲልሽ ወደ ልጄ መጣሽ። ዞራ አታውሪ እንደዛ ነው። በቃ መናገር ስላልፈለኩ ወይኔ በእናትህ ካሜራ እያለ ያስፈልግ ትንሽ ቢወፍር በሹኬ ይነሳልሽ እንዴ አቀረጥላል ነው ወደነ ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን። ያው ትናንትና በጣም ብዙ ሰዎች ደስ ብሏቸዋል። እኔ የምር ነው ደስታዬ እንደዚህ ያስደስታቸዋል ብዬ አላስብም። ምክንያቱም ስታዝኑ በጣም ብዙ ሰዎች ካጠገባችሁ ይሆናል፣ ግን በደስታችሁ የሚገኝ ሰው ያ ሰው የእውነት የሚወዳችሁ ሰው ነው። ብዙ ሰው ደስታችሁን ማየት አይፈልግም አይደለ እንዴ? ያው እንደ ሀበሻ ማለት ነው። ብዙ ጊዜ በደስታ በሀዘናችሁ ጊዜ ለቅሶ ቤት ምናምን ሲሆን እስኪ ማንም ሰው ተጠራርጎ ይመጣል። በቃ በሀዘናችሁ ጊዜ የሚያጽናናችሁ ብዙ ነው ምናምን እና በደስታችሁ ግን ደስ ብሎት ከእናንተ ጋር የሚያሳልፍ ሰው በጣም ጥቂት ሰው ነው። እውነታው ነው የምነግራችሁ እና በጣም በደስታዬ በጣም ደስ ብሏችሁ ነበረ። ትንሱዬ ስቀሽ ስላየንሽ ደስ ብሎኛል ምናምን ብላችሁኛል እና ያው በጣም እኔም ደስ ብሎኛል። አመሰግናለሁ በጣም ማለት እንደዚህ ትወዱኛላችሁ ብዬ አላስብም ነበር እና በጣም ስለወደዳችሁኝ እውነት እኔም በጣም ውድድ አደርጋችኋለሁ። ስለወደዳችሁኝ ሳይሆን ሁሌም አጠገቤ ስላላችሁ በጣም እጅግ አድርጌ ነው የማመሰግነው። ትላንትና በጣም ቆንጆ ጊዜ ነበረ ካላዛር ጋር ያሳለፍኩት። ማለት ይሄ ያሳለፍኩት 3 ወር ምናምን ማካካሻ ነው የሆነኝ እና በቃ በጣም ደስ ብሎኝ ነበረ። ምክንያቱም አንደኛ ለእናንተ እንደዚህ በሀዘኔ ማለት ልጅ እንዳረገዝኩኝ እንደዚህ ልነግራችሁ አልፈልግም ነበረ እና በቃ የሆነ ፕሮግራም አድርገን ካላዛር ጋር ማሳለፍ ነበር የምፈልገው እና ግን ደግሞ አላዛር ራሱ አዘጋጅቶ እኔ ሳላስብ በቃ ልብስ ሁሉ ነገር አዘጋጅቶልኝ እኔ አይደለሁም ሁሉም ነገር እሱ ነው ያዘጋጀው እና እውነት በጣም ነው ማመሰግነው። ያው አንዳንድ ጥፋቶች አሉ፣ ግን ከጥፋቱ ይልቅ ጥሩን መልካሙን ነገር ብናይ መልካም ነውና እውነት በጣም በቃ ያ 3 ወር ትላንትና ረስቼው ነበር። ያሳለፍነውን ሁሉ ነገር ረስቼ በጣም ደስ ብሎኝ ነው ያሳለፍነው። በጣም እውነት ደስ የሚል ጊዜ ነበረ። አብረን ነው ራሱ ከኔ ጋር ያደረውና በቃ ስናወራ ምናምን ልክ የሆነ ለአንድ አዲስ ፍቅር እውነት ለካ ፍቅር እንደዚህ ነው ያልኩት። ማለት ፍቅር ሁሌ መታደስ አለበት ብዬ እንደው በዛው ምን ተገነዘብኩኝ። ፍቅር ሁሉ ጊዜ ልክ አበባ ሁሌ ውሃ እንደምናጠጣው ፍቅርም ሁሉ ጊዜ ማደስ በቃ ደስ ይላል በጣም እና እኔ ደግሞ ታውቃላችሁ አላዛር በጣም ከልቤ ነው ማፈቅረው። እሱም እንደዛው ነው እንግዲህ እስከማውቀው ያው እኔ ወደዋለሁ እንጂ ሰው ይወደኛል ማለት ከባድ ስለሆነ ግን ደግሞ እሱም እንደሚወደኝ አውቃለሁ እና በጣም ጥሩ ጊዜ ነበር ያሳለፍነው። በዛ ላይ ማንም ሰው አልበጠበጠንም። በቃ ደስ የሚል ጊዜ ነበር። እውነት በጣም ደስ ብሎኛል። በህይወቴ የሆነ ማረሳቸው ቀናቶች አሉና አንደኛ ቀለበት ያሰረልኝ፣ ሁለተኛ የሽምግልና ቀን ሽምግልና የተላከልኝ ጊዜ፣ በሶስተኛ ደረጃ እቺን ቀን አረሳትም ማለት በጣም ነው ደስ ያለኝ። በቃ እኔ እንጃ ያው ለምን ደበቅሽው ለምትሉት ያው ልጄ እስኪረጋጋ ነው። አሁን ተረጋግቷል።
እንግዲህ ብዙዎቻችሁን አክስት ላረግ ነው በቃ ብዙዎቻችሁ አክስት ልሆን ነው እያላችሁ ነበርና ያው አክስት ላረጋችሁ ነው። በጣም ነው ደስ ያለኝ። በቃ ደስ ይላል ማለት እንዴት ብዬ ልንገራችሁ። በቃ እኔ ደስ ብሎኛል። በጣም ነው የተደሰትኩት። እንደዛ በሀዘን ውስጥ ሆኜ ራሱ ልጄን ሳስብ ደስ ይለኝ ነበርና ለምንድን ነው ትተሽ ያልሄድሽው ምናምን እናትሽ ጋር ለምንድን ያልሄድሽው ያላችሁኝ ሰዎች መልስ እንዲሆናችሁ ነው። በቃ በትዕግስት አላዛርን እንደዛ ሁሉንም ነገር ስጋፈጥ የነበረው የተጋፈጥኩበት ምክንያት ልጅ ስላለኝ ነው። ያው ጾታ አላወቅኩም። ጾታ ሳቅ ደግሞ ምነግራችሁ ይሆናል። ግን ምንድነው በቃ ልጅ ስላለኝ ለልጄ ምክንያቱም እኔ ያላባት ልጅ እንዲያድግ አልፈልግም። በእናትም በአባትም እናትም አባትም ኖሮት ልጅ በልግ መልካም ነው እላለሁ እና አንዳንዴ ትዕግስት ጥሩ ነው እንጂ እኔ ባላረግዝ ኖር ያው ሁላ ነገር ሲሆን እውነት ለመናገር እውነት አልችልም ነበር። ትዕግስት አይኖረኝም። ያንን ነገር ለመቋቋም ትዕግስት አይኖረኝም። በቃ ምን ችግር አለው ብዬ እንትን ነበር። ግን ደግሞ ይሄ ነገር ስለተፈጠረ እኔ ደግሞ ስለማውቅ አላዛርም ደግሞ ከጎኔ ስላልነበረ በሰዓቱ አላርግዝ የሚያውቀው ነገር የለም። ሌላ ጊዜ ያው የወር አበባችን ሲመጣ ሴት ልጅ ይታወቃል። እኔ ስለሚያመኝ ስለነበር ያቅበኝ ነበረ። ግን አብሮኝ ስላልሆነ አላወቅም። በጣም የሚያውቀው ነገር የለም። ግን ይሄ ነገር እንደተፈጠረ አያውቅም ነበር። ግን ደግሞ ያው ጊዜው ሲደርስ እኔ ሙሉ ለሙሉ እርግጠኛ ስሆን ነው የነገርኩት። ከዛ ሐኪም ቤትም ሄደናል። ያው በቪዲዮ አላዝነውም። እኔ እጄ ላይ አለ አልትራሳውንድ ስመረመር ምናምንና በቃ በጣም ደስ ብሎት ሲያለቅስ ነበር። አላዛር ደግሞ ታውቃላችሁ በጣም ወደ ቡቡ ነውና በቃ ሲያለቅስ ደስ ብሎት በጣም ሲያለቅስ ነበር። እሱ በጣም ይፈልግ ነበር ልጅ። እንደውም ከኔ በለጠ እሱ በጣም ይፈልግ ነበር። እኔ ቆይ ምናምን እያልኩ ግን ደግሞ እኔም ደግሞ ቃሊም ልጅ እፈልግ ስለነበረ መድኃኒት ከመጠቀም ይልቅ ማርገዜን መርጬ ነው። ያው የመጀመሪያ ጊዜ ሲሆን ጥሩ አይደለም ይባላል፣ አይመከርም መድኃኒት መጠቀም ምናምንና እግዚአብሔር ይመስገን በጣም ደስ ብሎኛል። በቃ ሆዴ ራሱ እየወጣ ነው። ያው ብዙ አይታይም መሰለኝ እንትን ላይና ሆዴ ራሱ እየወጣች ናት ትንሽዬ ብትሆንም በቃ ደስ ይላል በጣም ስሜቱ። እናትነት መሆን በዚሁ ያው ለእናቶች መልእክት አለኝ። በቃ እናት ስትሆኑ ብዙ ነገር ትችላላችሁ። ማይቻል ነገር የለም። በቃ ለልጃችሁ ስትሉ ብዙ መስዋዕትነት እንደምትከፍሉ ነው የተረዳሁት። ምክንያቱም እኔ አልኳችሁ እንደ የድሮዋ ትንሣኤ ብሆን ኖሮ ባላረግዝ ኖሮ ያ ሁሉ ነገር እውነት ለመናገር ችዬ ዝም አይደለም አልቀመጥም። ግን አጠገቤም ሲሆን በቃ እሺ ብዬ ስጋፋም ሁሉም ነገር በቃ ይሆናል እንደ ጸጋ ነው የተቀበልኩት ይመስለኛል። እና በጣም ደስ ብሎኝ ነበረ እንጂ ሳረገው ነበር። እንዴት ሆርሞን አላስቸገረሽ የሚል ደግሞ ጥያቄ ይኖራል። በጣም አስቸጋሪ ነው። የኔ ደግሞ በጣም እውነት በመድኃኒት ነው በመድኃኒት ኃይል ነው እስከዛሬ ያለሁት። በጣም ቮሚት ያስቸግረኛል በጣም እንዴ ብዬ ልንገራችሁ። የሆነ ሰዓቱላ ወፍሬ ነበረ። ልክ ሳረግዝ ወፈርኩ፣ ሰውነቴ ጨመረ ምናምን። እንዳው አንዳንድ ልጆቻችሁ ትንሱ ግን እርጉዝ ሳትሆን አይቀርም ምናምን ስትሉ ነበር። የዛን ሰዓት እርጉዝ ነበር። ከዛ በመሀል ደግሞ በጣም ከሳው፣ ምክንያቱም ምግብ እየተበላልኝ አልነበረም። በቃ በጣም ምን እንጃ። በዚሁ አጋጣሚ እርግዝና ከባድ ነው በጣም ሆርሞን ለውጥ አለ። አብሶ የሆነ የሚረዳ ባል የሚረዳ ቤተሰብ ከሌላችሁ በጣም ነው ከባድ ነው በጣም። አንደኛ እኔ መጀመሪያ ስለሆነ ለኔ በጣም ከባድ ነበረ። ያው አሁንም ከእግዚአብሔር ጋር አልፏለሁ። መድኃኒት እየወሰድኩ ነው ለቮሚቱ እንጂ በጣም ከባድ ነው። በቃ እርግዝና በጣም ከባድ ነው። እናትነት ከባድ ነው። እናትነት የሆነ ደስ የሚል በቃ ጸጋ ነው። እንደውም ለወንዶች ራሱ ያልሰጣቸው እናትነትን የልባቸውን አይቶ ነው። ይህን ስል ብዙ ወንዶች ይቀየሙኛል፣ ግን የሆነ እናትነት ጸጋ ነው። በቃ ደስ ይላል። እናት መሆን ስታስቡ በጣም ደስ የሚል ነገር ነው። የሆነ ለሴቶች ተብሎ ለእግዚአብሔር የሰጠን ጸጋ ነው እና የጸጋችን እግዚአብሔር አይውሰድብን። በጣም ደስ የሚል ነገር ነው። አላዛር እንግዲህ ወጥቷል። አብረን ነበርን። ያው ልግባ ብዬ ነው
ከማሚ ጋርም ያለው ነገር አስተካክላለሁ ብሎ ቃል ገብቶልኛል። ስለዚህ ምናልባት ይዟት ከመጣ ደስ ካላት ምንድነው እኔ ደስ ይላታል ብዬ አስባለሁ። ምክንያቱም ይሄ ከልቧ አይደለም ብዬ አስባለሁ። እንዴት ነው ከልቧ አይደለም? ምንም ቢሆን የልጇን ደስታ ደስ ይላታል ብዬ አስባለሁ። ትናንትና እንደውም እንዴት ነው ማሚ የሌለችው አላችሁ። እራቅ ስላለን በቃ ልታገኘን አልቻለችም ይመስለኛል። በጣም ትፈልገን ነበረ፣ ግን አላዛር ስልኩን አጥፍቶ ነበረ። በቃ ሁሉም ነገር በሳይለንት ነው ያሳለፍነው እና አጠገባችን አልነበረችም። ደስ የሚል ጊዜ ነው ያሳለፍነው። ግን ደግሞ እሷ እግዚአብሔር አድሏት እግዚአብሔር በቃ ማለት እኔ እንጃ ከኛ ጋር ደስታችንን ብታሳልፍ ደስ ይለኝ ነበረ። ያንን ጊዜ እንደውም አብራን እንደውም እኔ በቃ እንደ ጊዜ ሆና እውነት መጀመሪያ ላይ በጣም ስለምንዋደድ ከማሚ ጋር ለኔ ማሚ ማለት ጓደኛዬ ነበረች። ይሄ አማት መራት የሚባል ነገር አልነበረም ይመስለኛል። እሱ ነው አንዳንዴ በጣም ሰዎች ባወቁ ልክ የሆነ ይልቁናል ምናምን ይባላል እና በቃ እኔ ሁሉ ነገሬ በቃ ካላዛር ጋር የሆነ ነገር ሲፈጠር ማሚዬ እናቴ ጋር አልደውልም። እኔ ካላዛር ጋር ስጣላ አንድ ቀን እናቴ አውቃ አታውቅም። ሁሌም ለእሷ ነው ደውዬ ማሚ እንደዚህ እኮ እንዲሆነው ምናምን ብዬ ማማክራት የነበረውና በቃ አንዳንዴ ሴጣን ይገባል ይመስለኛል። የሆነ ፍቅር አይወድም ሴጣን፣ እውነት ፍቅር አይወድም እና እኔ ሴጣን ራሱ እንደዚህ ያለ አይመስለኝም። በሰዎች ነው የሚመሰለው እና በቃ አንዳንዴ ውስጣችን ገብቶ ይረብሻል። አንዳንዴ ትዳርን ይረብሻል፣ ወይ ሚስትየው ላይ ወይ ባልየው ላይ አርፎ ሴጣን ራሱ ማለት ነው እና አንዳንዴ ደግሞ እንደዚህ ፋሚሊ ላይ በቃ ሳታስበው የሆነ ይረብሻልና እውነት እንጃ እግዚአብሔር ብቻ ደርሶላት ከኛ ጋር እኔ አልኳችሁ። አሁንም ቢሆን ማሚን የመጋፈጥ ሙሉ ኃይል አለኝ። በቃ በደንብ በመጋፈጥ እስካለብኝ እስከ ጥግ ድረስ እሄድበታለሁ። ይሄ ነገር ለምን መሰላችሁ እንደዚህ ያልኩበት ምክንያት የማይቻል ነገር የለም። ለልጄም መስዋዕትነት እከፍላለሁ። አላዛርን ማጣት አልፈልግም። በቃ ይሁን መቻል ያለብኝ ድረስ አልኳችሁ። በጣም በከባዱ ጊዜ ችያታለሁ። አንዳንዴ ሆርሞኔ ሀይ ሆነና ከሷ ጋር ስጣላ በቃ እውነት ማይሆን ነገር በቃ እኔ በጣም ህመም ውስጥ ነበር በእርግዝናው ሰዓትና በቃ በጭንቀት በጣም በቃ አለ አይደለ ስትረስ ሲበዛ ጥሩ አይደለም እና በጣም ስትረስ ሆኜ ነበረ። በቃ ምክንያቱም ነገሮች አለመስተካከላቸው ማረፍ ትሪት በሚደረግበት ሰዓት እንደውም አሁን ትሪትመንት አያስፈልገኝም ይሁን አሁን እግዚአብሔር ይመስገን በጣም ደህና ስለሆንኩ ማለት ነውና እችላታለሁ። ግን ደግሞ ይቅርታ ተደራርገን እኔ እንደው በቃ ከእንግዲህ ቪዲዮ ላይም በቃ በጭቅጭቅ ባልመጣ ይሆናል አይደለ ሰላማችን ፍቅራችንን እኔም ወደ ቤቴ ተመልሼ አሁን ወደ ቤቴ መግባት በጣም ነው የምፈልገው እውነት ለመናገር እና ቤት ሄጄ ሁሉ ነገር ካስተካከለ በኋላ ምክንያቱም ስወድቅ ነበረ ገብቷችኋል አይደለ እኔ የሆነ ነገር ቢሆን የሆነ ነገር ቢመታኝ አስቡት የሚፈጠረው ገና ጽንሱ አልተረጋጋም ነበር በሰዓቱ ወድቅ ነበረ በቃ ለመደባደብ በጣም አክት እናደርግ ነበር በቃ እውነት የምሬን ነው እኔ ያሳለፍኩትን እስኪ እውነት ዞር ብላችሁ ደዋላ ብታዩት እርጉዝ ሆኜ ያንን ነገር ማሳለፌ በጣም ይከብዳል ሰዎች በቃ ብዙ የተናደደ ሰው አለ እና ቀደስ ነኝ አላዛር መሰለኝ ሰዎች ብዙ ይታዩኛል አቤት ሰላም ሰላም ነው ፈገግታ ሰላም ሰላም ነው ደህና የምታረጊው ነገር ልክ ነው የምታረጊው ነገር ልክ ነው ምን አደረኩኝ ምንድን ነው ያየሁት የለም የለም አላዛር ፈልገዋለሁ አይ ያየሁት ነገር ምን አደረኩኝ ማለት ነው አንቺ ማጃጃል እንዶ አይሰለችሽም እንደ አንቺ ደስ ይልሽ ይገባል እንጂ ለምን ደስ የሚለኝ ልጅሽ እንዲታሰራ ፈልጊው አንቺ መጃጃል እያየሁ እኔ ልደሰት ነው የምትፈልጊው ምን ታያለሽ ጀልጅ አግኝተሻል እሱን አጃጂ አልተጃጃልኩም ባሌ ነው ከሰው ጋር አጣልተሽ እንደገና ሌላ ነገር መሀል ላይ አንቺ ድራማ ትስሪ ባሌ ነው ትያለሽ አሁን ነው እስከዛሬ የት ነበር ያን ሁሉ ነገር ታረጊ በቃ የልጅ አባት ነው እንዴ ለምን የልጅ አባት ወንድሜን እንደዛ ፈስቀጠቀጠ በኋላ ነው ባልሽ እንደሆነ የምትገነዘቢው በቃ አንድ ቀን ታሰረ ይበቃል ብዬ ነው አንድ ቀን ታሰረ እኮ እንዳልጣላ ድብድቡ ይቀር በዛ መካከል የሚፈጠረው ረብሻ ያሉ ነገር ይቀር በመባባል መሰለኝ በህግ ተብሎ አንቺ ቆይ ልጅሽ አይደለ እንዴ ምን ችግር አለ ስለኔ ልጅ ስራሽ ልክ አይደለም
በቃ እኔ አላስቻለኝም። እንዴት ነው ነገ ልጄ ወጣ ያንን ቪዲዮ ስታይ ምንድነው የሚሰማው? መጀመሪያ ልጁን ወደ ህይወት ውስጥ ታስገቢው ማስተዋል ነበር። ልጁ ምን ማለት ህይወት ውስጥ ያው ሁሉ ዋጋ የከፈልኩት ላንቺ ብዬ አይደል? ለኔ ነው አብረን ሄደን ከሰነው አንቺ ሄደሽ በጀዙር ታስፈችዋለሽ። አንቺ ያረክሽው ነገር በጣም ነው የሚያሳፍረው። ወይስ እንድመታረክሽኝ አንቺ ነበርሽ? ለማጃጃል እንዲመቻት ነው። ይሄው እኔ ነገርኩህ፣ ባህሪዋ ይሄ ነው። እኔም አንቺ ለማጃጃል እንዲመችሽ መጀመሪያ ልጁን የሚያስመታሽው ህይወትሽ ውስጥ የሚያስገባሽው የኔ ልጅ ስለመጣ ነው። ጦሴን ውጪ እንዴ ጦሴን ውጪ። አያት ላረግሽ ነው ይጂ ያናድድሻል። ደስታሽበትን አያስፈልጊ። እኔ መቼም በእንደዚህ አይነት ስለ ስርዓት ይኑርሽ። ምታወሪውን ወቂሽ ያያት እቺ ነው እስከዛሬ ስትደበሪበት አልሰማኛል። ከይ መች ተደበርኩበት? ሌላሱ ምንድነው ኖርማል ጓደኝነት አይደል ያለ? አይ ጓደኛ እንደዛ ነገራችሁ ለዚህ መጀመሪያ መስማት ነው። ያው ሁሉ ነገር ያው ሁሉ ነገር ስትነግረኝ እኔ አንቺና እኔ የተደበርኩበት ከመሰለ በጣም ይቅርታ። ግን ጓደኛ ማለት ኖርማል ጓደኛ ምን አንቺ ግን ከየት የተላክሽ ግን እርጉዝ ነኝ አይደለ? ልትረዳኝ ይገባል። በቃ እንዴት ብዬ ነው ነገ ወጥቶ ልጄ ነገ ያንን ቪዲዮ ሳይ አባቱን ማሳሰር ምን ማለት ነው? እና ታማክረኝም አታወሪኝም። የምታረጊው ነገር ብቻሽን ነው የምታረጊው። እስከዛሬ ድረስ ስትማከሩ አልነበረ? አሁን ትላንትና የተደበቀ ጭራቅ አለ እንጂ ራሱን ሲቀየር አንቺም ከሱ ጋር በዚህ ልክ ያለሽ እኔ ምንም አላስመሰልኩም። ግን በቃ ተውኝ። በቃ እሺ ከአንቺ ጋር ብዙ ወሬ ማውራት አልፈልግም። አሁን የት ነው ያለው? እሱን ብቻ ነው የምፈልገው። ወጥቷል። በጣም አሁን የለም። እኔ እንጃ አላውቅም። ሲመጣ ከፈለክ ጠብቀህ አገኘው። ምን ለማለት ምንም በቃ ለምን አትሆንም? እባካችሁን ተው። አንቺ ነሽ እኮ ታውቂያለሽ እንዴት እንደመጣሽ እንዴ? ራሱ እኮ ነው ወንድሜ ገባው። እንዴት እንደተበጠበጣ ታውቂያለሽ? ራሱ ነው የገባው። እናቴ በዚህ ብቻ ምን እንደሆነች ታውቂያለሽ? ይቅርታ በቃ ለዛ ይቅርታ ይከሷል። ቤተሰቤን ያስተካክልልኛል። ይቅርታ የተደበደበው ወንድሜን ይክስልኛል። ይቅርታ ምን አይነት ልጅ ነው ግን? ልጅ ያገኘው ጌታ ወይ እባክህ ገላግለው ይሄንን ልጅ። በቃ እኔ አላስቻለኝም። እኔ እርጉዝ ነኝ። በቃ ሆርሞኔም ሊሆን ይችላል። በቃ ተረዱኝ። ስትነግሪኝ ያለው ነገር ስለዚህ ስለሱ ስትነግሪኝ ከጎንሽ የቆምኩት እኮ አንቺን ለማገዝ ነበር። አንቺ ግን በቃ እኔ በቃ ነገሮችን እንትን ለማለት በቃ ያለኝ አማራጭ ከሱ ጋር መሆን ነው። ምክንያቱም በቃ እኔ እርጉዝ ነኝና በቃ ይሆናል። ያለሽ እኮ ትዳርሽን እንደምትፈልጊ እኮ አውቃለሁ እኮ ያን ሁሉ መስዋዕትነት ስትከፊ እሷ ያ ሁሉ ነገር አረገችኝ ስትይ እንደዛ ተበደልኩ እንደዛ ሆንኩ ስትይ ሁሉንም እኮ አውቃለሁ። ግን እሷን በሰዓቱ ደግሞ ልክ አሁን አንተ ከሷ ጋር መደረብ ነው። አሁን ልክ እንደሆነች ይገባኝ። አንቺ ሁሉ ነገር በእጀዙር ስታረቂ እሷ ልክ እንደሆነች ተገባኝ። ይኸውልሽ እኔም ከዚህ በፊት ውጣ ስትለኝ መሳኔ ስትነግረኝ አይ እኔ አንቺን ብቻ ጓደኛዬ ስለሆንሽ አንቺን አምኜ እናትየውን እንደሌላ ባድ አድርጌ ለካ እናትየው ያንቺን ባድ ስለምታ እንደዚህ ልጅሽ ልታሰር ትፈልጊያለሽ? ለምን መጣው? የሰው ልጅ መመታት አለበት ይታሰር። ቪዲዮውን ግን አንቺ ብሎ ሰውን የሰው ልጅ ቢሞት እናትየው ምን ነበር የምትለው? ራስሽ እኮ ነሽ ይዘሻቸው የምትጠርሽ አልነበርሽም እንዴ? ዛኔ ዝም በይ እስካስመታው ድረስ ይታሰር። አንቺ ምን አገባሽ? አንቺ አለሽ ያመጣሽው ልጁን። ዛሬ ግን ነገር ሲጨልምብሽ ወይ ደግሞ ሌላ ቦታ ሄደሽ ያመጣሽውን አልቀበል ሲልሽ ወደ ልጄ መጣሽ። ዞራ አታውሪ እንደዛ አለው ምታውሪውን አስብ። ነገ የሚጸጽሽ ካንቺ እኔ ብዙ ነገር ምንም እጠብቃለሁ ካንቺ። ከዚህ በኋላ ምንም ነው የምጠብቀው። ጠብቂ በቃ እኔ ደህና ደግሞ አንለያይም። እሱ ነው እኔ ሳላቀሽ አንቺ ነበረ ማስበው ወይኔ እቺ ልጅ እያልኩኝ እስከዛሬ ድረስ ልክ እንደሆነች የተረዳሁት ዛሬ ነው። እናያለን። በቃ ይቅርታ ጠየቅኳችሁ። ቅርባለኝ በቃ ተረዱኝ። ለምን አትረዳኝም? እንዲህ ማሸት ነበረባት አንቺ። እንደዚህ አይነት ሰው እንደሆንሽ አላውቅም ነበር። እንደዚህ አልጠበቅኩሽም። አላስመሰልኩም። ይቅርታ አቃለሁ። ቢላቸውን አይቼዋለሁ። የሰው ልጅ እንዲህ ነው የሚረዳው። ጓደኛዬ ነው እኮ ለምን አርጎሽ አበባ በቂ ነው ያውሉ ነገር አርጎሽ እንኳን ወይኔ ምናምን አንቺ በቂ ነው ያውሉ ነገር ተደርገሽ ለምን አስደስናገናዝቢ ናስረዳልኝ ብለሽ ያኔ መግባትሽ እንኳን ገባው። ግን የዛ ቀን ደግሞ ናስረዳልኝ ምንም እንዳይለም ብለሽ አስመጣሽኝ አይደለ? አዎ በቃ አስረዳና ከዛ ወደ ደጋግመሽ ደውለሽ ለምጣልኛል። አስበው እርጉዝ ነኝ አይደለ እንዴ? ካንተ ጋር ከቆየው እኮ ነገ አንተ ልጅ ነው የሚባለው። አንተ ደግሞ ታውቃለህ አይደለ? ያንተ ልጅ ሲጀመር እኔ እናንተ ምንም ነገር ነው ነገር መጀመሪያ በቃ መናገር ስላልፈለኩ ወይኔ በእናትህ ዞር ማለት ነው።
አይንህን አወጣለሁ። ስማ ተሰማኝ። ካሜራ እያለ ምን ማለት ያስፈልጋል? እግዚአብሔር በእናታችሁ እኔ አንጠለጥልሃለሁ። አንተ መጀመሪያ ከህይወታችን ውጣ። ሁሉ በሰላም ሁለታችሁም ውጡልኝ። አንተ ዝም በል በእናትህ። ውጪ አንቺ ነው። ከእነሱ ጋር አብራለች። የራሷ ጉዳይ ነው። አንቺ ወሬ ተሾቆሽባለሽ። ትጎጃለሽ። ውጡልኝ በሰላም። ምን ነው እንዳፈን ስከፍት አታፍርም? ውጣልኝ። አፍን ትከፍታለህ። አንተ በቃ ትንሽ ቢወፍር በሹኬ ይነሳልሽ። እንዴ አብጠለጥላለሁ ወደ ላይ። ማን አንተ? ማንስ ማነህ? ታውቀኛለህ? ለወንድም ተደረበ ነው ብደረባለሁ። አንተ ለምን አትልም? ስማኝ፣ ይሄን ነገር በደንብ ከረስልኝ። እኔ አንተ ላይ አንድ እጄን አላነሳም። እኔ አነሳለሁ። ምን ታመጣለህ? አሁን አንሳየው። ተረጋጋ። አንሳ። ጀግና አንተ ወንድ ነህ፣ በጣም ጀግና። እኔ እጅ በጆሮ ነው ማለት ለማየት ያብቃ። በጣም ወንድ ጀግና። ጋርድ ምን እንደሆነ አሳየሃል። ምን እንደማደርግ ታያለህ። በገንዘቤ መካል አንተ ዝምቤን አባረር። እኔ ቁጭ ብዬ እሸናለሁ። አሳየሃለሁ። እመነኝ። እኔ ቁጭ ብዬ እሸናለሁ። ይኸው ለማስረጃነት ይቀመጥ። ወይኔ በጣም ማስረጃ ትቀርጻለህ። ይቀመጥ። አግታ ሰው ልጅ አግታ አሁን ደግሞ ምን በአንተ ይብሳል። እንዴት ፈቅደው በአንተ ይብሳል። በአንተ ይብሳል። ጀመር መንግስቱን ካለ በአንተ ይብሳል። ምን አደረገችሽ እሷ? እናቴ እንድትናገራት አትፈልግም። ከዚህ በኋላ ስነ ስርዓት አንችላለን። ከኔ ጋር የምትታዩ በቃ አገባሽ። ጉልበትህ እኮ ሴት እናት አትቀርም ማለት ለማታት እናት ላይ እጅ አንተንም እመታለሁ። ቀን አለ፣ ችግር አሳይሃለሁ። ምን እንደማደርግ አሁን አንተን አይፈለግም። አስወጣልኝ። ወንድ ነህና ምን ማለት ነው? ከባለቤቴ እራሱ ውረድ። ስለምን ነው የምታወራት? ስለምን ላውራት እንደመጣው ነው ያወራቻት። ምን ጉዳይ አለ? ከሷ ምን ጉዳይ አለ? ጉዳይን እሷ ታውቃለች። ምንድነው ጉዳያችሁ? እስቲ ንገሪኝ። እሷ ናት የምታውቀው። መጀመሪያ መሀል ያስገባችሁ በህይወቷ ያመጣችሁ ሰይና ስለሷ ምን ማጣጣ ላውራት ነው የመጣሁት። አለ እኔ ፊት አውራታ እናንተ ማይቻቻልም። እሱ ዝም ብላ አውራታለሁ። እሺ ዝም ብላ ላውራት። እኛ በሰው ፊት ነው የምናወራው። ብራታ ፍዝጋ በቃ ከዚህ በኋላ በሰው ፊት ነው የምናወራው። ሰው ነኝ ብለህ ታስባለህ? ተረጋጋ። ሰው ነኝ ብለህ እያሰብህ እንደዛ ነው የምታስበው? አንተ እንዴት ነው ያደከው? ቆይ እንዴት አበርድልሃለሁ፣ ጠብቀኝ። አንተ ችግር የለም። እሺ አንተ ቀጥል። ሰው የተናገርክ ያለው ወንድሜ ነው እኮ። ታዲያ እሱ ምን እያደረገኝ ነው? እናት ስላለች ነው ዝም ብያለሁ። እሺ በእርጋታ አውርተን ጨርሰን ለመሄድ ነው የመጣነው። አለቀ እኮ። ታውራ እንደናውራ በቃ እኔ ያስፈታሁት በቃ አልኩ። የልጅ አባት ስለሆነ ነው። ካንተ ጋር ብዙ ከቀጠልኩኝ የልጅ አባት ምንድን ነው የምታደርጊው? የተጎዳው አንቺ የተጎዳሽ ነው የተጎዳሁት እኔ ተጎድቼ አንቺ የልጅ አባትን አስፈታሽው። የኔ እኮ ለኔ ይፈርዳል። አንቺ እኮ አይደለም ወይስ አብረን ሄደን ስለከሰስነው አንቺ እንትን ስላልሽ ነው ሁሉ ነገር ያለቀው እኮ። ታዲያ እሱን እኮ ያስፈቱት አካሎች ሄደህ እዛ አትጠይቅም እንዴ?
እሷን ቀድሜ ላውራት ብዬ ለምን ታወራታለህ? ምን ማን አስፈራራ? አይደለም አይተሃል አይደል? ትናንትና እርግጠኛ ነሽ አላስፈራራኝ። ባህሪው እኮ ነው ያውቃሉ። ምን እንደሚሰበስብ እኮ ገና ይኸውልህ የምታደርግበትን አንተን ታውቀዋለህ። አስመሳይ ናት። ትችልበታለች። አትናገሯት። ለዛ ነው አረገዘችልህ። ሚስት እንደሆነች የምታውቀው ዛሬ ነው። አንተ ተረጋጋ። ሚስት እንደዛ ስትበድላት የነበረው ዛሬ ነው የሚታወቀው። ሚስት እንደሆነች ደግሞ የምን በደል ነው የምታወራው? ስለምን በደል ነው የምታወራው? ታውቃለህ እኮ እያንዳንዱ ለምን ታስመስላለህ? እስኪ እንደሆነ ቆፍጠን ብለህ ዛሬ ድረስ ዛሬ ነው ሚስቴ ናት። ከእሷ ፊት ነው ያለው። ስለዚህ አንተ በጣም ትቀባባላችሁ። አይለያችሁ በእናትህ አሜን። ሌላ የምታወራው ነገር አለ? ምንም አላወራም። ምንም ስማኝ፣ ፖሊስ ጣቢያ ይሄንን ካመናችሁ አንቺ ግን በጣም አስመሳይ ነሽ። እሺ እንደዚህ ታወቀ ነው። እንደዚህ አይደረግም። እሺ ሰማኝም ብለህ ነው። እኔም ሰው ነኝ። እሺ አንቺ ጎን ስለቆምኩኝ ያው ሁሉ መስዋዕት ስለከፈልኩኝ አንቺ እንደዛ ማድረግሽ ልክ አይደለሽም። በቃ የህግ ባለቤት ነው። በቃ እንደዚህ ነች፣ እናትየው እንደዚህ ነች፣ እንደዚህ ቅናተኛ ነች። አሁን እሱን ለብቻ ትናንትና ያቺ ፕሮግራም ተዘጋጀች ብለሽ ነው አንቺ እንደዚህ ያደረገሽ። ገንዘቡን ይጠፍጥፉና አንቺ ብዙ ሰው ያያል አይደለ? እንደዚህ ነገር በጣም ብዙ እኔንም ጨምሮ ስገነዘብ የነበረው እኔን ጥፋተኛ በጣም መጥፎ ሰው እንደሆነችና እሱን እንደምታሞኘው ነበር ስገነዘብ የነበረው። በጣም አስመሳይ ነው። ግን ወጣል። ልክ ነች። እስከ ዛሬ ድረስ ስታደርግ የነበረው በጣም ልክ ነች። ድራማ አንተ ግን ለዚህ ወሬ ዋጋ ትከፍላለህ። ዋጋ ታስከፍለኝ እስቲ ነገር ኦኬ ዋጋ አንቺ ከነሱ ጋር ምን ገጥመሽ ነው? ምን አገባ? ምን ማለት ነው? ምን ነው? ካሳሰረኝ ሰው ጋር እኔ ካሳሰረኝ ሰው ጋር ስታሰር ነው ደስ ነው። አዎ ደስ ይለኛል። እኔ ስታሰር እሷ ስለለመነችኝ እና እሱ ሲታሰር እኔ ያለማንኩት እሷ ነች። እሺ ያተረፈችኝ እንጂ ማድረግህን አሳይ ነበር። እኔ በውስጥ ምን ሳረግ እንደነበር አንተ ወንድ ሆነ ወንዶችን ሰብስበው እንዴት እንደማደርግ እሷ እናቷ ነው እግሬ ላይ እንደዛ ተንበርክካ አውጥታኝ እንደዛ ስለለመነችኝ ነው። የእናትነትን ፍቅር ስለምናውቀው ነው እስካሁንም ድረስ ዝም ገባህ? እሷን ተዋትና ምን ማለት ነው? ምን ማለት ነው? የፈለጋችሁት እኛ እንዳንተ ማለት ነው አይደለም። ይኸው ከዚህ በኋላ በእነሱ ህይወት ውስጥ አለው። ይሄንን ወቅ ምክንያቱም እናትየው የዛን ቀን ታማ ብትሞት ኖሮ በልጇ የተነሳ ምን አገባሽ አንቺ? ያገባኛል የሰው ልጅ ነው ያገባኝ። ከዚህ ተንከሲስ እነሱ ሻሉ የምታስበው እንደዚህ ነው። ከዚህ ተንከሲስ አትበያት። ከዚህ በኋላ ባለቤቴ ነው። ተንከሲስ ናት። መቼም ሚስት ልትሆን አትችልም። እሷ ሆነች። እሱን ታየዋለህ። ስንቴቱ ጠብቀኝ አልኩህ። ካላዛ እኔ ይሄንን ነገር እንዴት አድርጌ እንደማጠፋው ታያለህ። እሺ ወጥቶልኝ ታያለህ። እሺ በሰላም እሷን አክብሬ መጣሁ አልከኛ እኮ ተከብራችሁ ተዋል። አንተ እኮ ስላልክ ነው የምመጣው። እሺ ራስህ ውጣ። እሺ ተውኩኝ። ስማ ይኸውልህ ቪዲዮ እያለ ምንም አይነት ነገር አናደርግም። ከቪዲዮ ውጭ የምናገኘው ከሆነ እናገኘዋለን። በሌላ ደስ ይለኛል። በቃ አለ ጥፍጥፍ በእርግጥ ነገር ሰጥቻለሁ። እናንተ ግን እኔ ስላከበራችሁኝ እግዚአብሔር ያክብራችሁ። በእውነት በጣም ነው የማመሰግነው። ላሳየህ እስኪ እኛም እናመሰግናለን። በእውነት እሺ በቃ ዝም በይ አንቺ የመናገር መብት የለሽም። አንተ ብዙ ያልገባ ነገር አለ። አልገባህም መሰለኝ። ህይወት አስረዳለሁ። ልክ አሳያቸዋለሁ። ችግር የለም። ዝም በይና ቀስ ብለሽ ያማቸዋል እንዴ? የት ነበረች እሷ? ምን አውቃለሁ እሷ ጋር ሲሄዳችሁ ስታውቃ ሲሄድ የለችም እኮ አክስት ጋር እዚህ ለመምጣት ነው። ከነሱ ጋር አብራ እኮ ነው እኮ ከማንም ጎረምሳ ጋር እንዴት አብራለች? እሷ ትልቅ ሰው አይደለች? ጥፋቴ ማለት ነው። ጥፋት አለብኝ እኔ ያላት ዝም በይ አንቺ። ምን ጥፋት ማለት እኔ ታስሬ እንዲቀር ነው? እኔ የልጅ አባት ነው። በቃ መጨከን አልቻልኩም። አፈቅራለሁ። አንቺ ባታስወጪኝ ወይ መውጣት አይቀርም። እንደገና ደግሞ ማለት ነው አባ ከሱ ጋር ብቆይ ኖሮ የሱ ነበር ልጁ ብላ እሷ ትደመድማለች። ታውቃለህ ስንት ወር እንደሆነ ታውቃለህ አይደለ? ልጄ ትልቅ ሆኗል አሁን ውስጤ ላይ። እኔ እሱን የማውቀው ትናንትና፣ ግን እንደዚህ ወደ እየገፋ ይመጣል። የሱ ልጅ ነው የሚባለው። የነኩሽ ምናምን የመቱሽ ፓርቲ አልመቱኝም። ያለኩኝ በቃ አንቺ አትጨነቂ።